ሰሞኑን ሞዳል ቨርብስ እያየን ነው። one of the modal verb is could. modal verbs are helping verbs ረዳት ግስ የምንላቸው ናቸው። ዛሬ የምናየው one of the modal verb is could ነው። could የምንጠቀመው for ability ወይም ደግሞ ለችሎታ ነው። ግን ምንድነው ካን ባለፈው ስናወራ ካንን ለፕሬዘንት ነው አሁን ላለን ችሎታ ካን ብለን ኤክስፕሌን እናረጋለን ራሳችንን ብለናል። ዛሬ ደግሞ ኩድን ስናይ ኩድ የካን ፓስት ነው። ስለዚህ ኤቢሊቲ ሆኖ ችሎታ ሆኖ ግን ያለፈን ችሎታችንን ወይም ደግሞ የባለፈው ያለፈ ችሎታችንን የምንገልጸው ኩድ በሚለው ሄልፒንግ ቨርብ ነው። ሌላው የምንጠቀመው ኩድን ፖላይት ሪኩዌስት ስናደርግለን በትህትና ጥያቄን መጠየቅ ሲገባን ኩድ የሚለውን ሞዳል ቨርብ ፖላይትሊ ጥያቄያችንን እንጠይቃለን ማለት ነው። ወይም ደግሞ በትህትና ጥያቄያችንን እንጠይቃለን። ሌላ ደግሞ ፖሲቢሊቲን ለማውራት አሁን ለምሳሌ ባላንስ አድርገን ነገሮችን ይሆናል ወይስ አይሆንም የሚለውን ነገርም ለማውራት ኩድ የሚለውን እንጠቀማለን። ከዚህ እና ከካን የበለጠ የምንጠቀማቸው ሞዳል ቨርቦች አሉ። እሱን ሌሎች ሞዳል ቨርቦችን ስታዩ ታገኛላችሁ ማለት። አሁን ያየናቸውን ነገሮች ፓስት ኤቢሊቲን፣ ፖላይት ሪኩዌስት ኤንድ ፖሲቢሊቲን በኤግዛምፕል እስኪ እኒ ፎር ኤግዛምፕል I could swim when I was 6 በ6 ዓመቴ መዋኘት እችል ነበረ። በ6 ዓመቴ መዋኘት እችል ነበረ። አሁን ላይ ምንድነው መዋኘት ረስቻለሁ እንደማለት ነው። በ6 ዓመቴ መዋኘት እችል ነበረ። የዛን ጊዜ መዋኘት እችል ነበረ። ይሄ ምንድነው የሚያሳየን? ፓስት ኤቢሊቲ ነው። ያለፈ ችሎታን በዚህ መንገድ እንገልጣለን ማለት። ቀደም ኤክስፕሌን ሳረግላችሁ ፖላይት የሆነ ሪኩዌስትንም በኩድ በሚለው ሄልፒንግ ቨርብ ወይ ረዳት ግስ መጠየቅ እንችላለን። ለምሳሌ could you help me እባክዎ ሊረዱን ይችላሉ። ሌላውና የመጨረሻው ኤግዛምፕል it could rain today ዛሬ ዝናብ ሊዘንብ ይችላል። ስለዚህ ይሄ ፖሲቢሊቲ ነው። ላይዘንብም ይችላል፣ ሊዘንብም ይችላል። it could rain today ፎሎ እያደረጋችሁ ይህንንና የመሳሰሉትን የእንግሊዝኛ ቋንቋ መማር ይችላሉ።